ገብርኤል ማጋሌሽ ውሉን አራዝሟል። ብራዚላዊው ተከላካይ ገብርኤል ማጋሌሽ ከአርሰናል ጋር ያለውን ውል አራዝሟል። የ27 ዓመቱ ተጫዋች በሰሜን ለንደን እስከ 2029 የሚያቆየውን ውል ነው ማራዘሙን ዛሬ ክለቡ ይፋ ያደረገው። በ2020 ከፈረንሳዩ ሊል መድፈኞቹን የተቀላቀለው ብራዚላዊው ተከላካይ በአርሰናል ቤት በመቆየቴ ደስተኛ ነኝ ብሏል። የአርቴታ የመጀመሪያው ፈራሚ የነበረው ተከላካይ የሳዑዲ አረቢያ ክለቦችን ጨምሮ በትልልቅ የአውሮፓ ክለቦች ቢፈለግም በአርሰናል መቆየትን ምርጫው አድርጓል። ገብርኤል ለምን በአርሰናል ቤት አዲስ የረጅም ጊዜ ኮንትራት እንደፈረመ ሲናገር የሚገርም ክለብ ነው እና አዲስ ኮንትራት በመፈረሜ በጣም ኩራት ይሰማኛል ብሏል። ይህን ክለብ እወዳለሁ፣ ደጋፊዎቹንም የቡድን አጋሮችንና ስታዲየሙን ጭምር እወዳለሁ፣ በጣም እኮራለሁ፣ እዚህ ለተሰጠኝ ድጋፍም አመሰግናለሁ ነው ያለው። በራሴ በጣም ኩራት ይሰማኛል ያለው ተከላካዩ እንደዚሁም አንዳንድ ጊዜ የዚህ ክለብ የአምበልነት አርማ ባንዱን ይዤ ስጫወት የተለየ ክብር ይሰማኝ ነበር ብሏል። ከዚህ ክለብ ጋር ዋንጫን እንደማነሳ ተስፋ አድርጋለሁ፣ ምክንያቱም ይህን ክለብ ስለምወደው ሲልም ተደምጧል። ብዙ ጥሩ ነገሮችን ሰርተናል እና አሁን ዋንጫዎችን የምንወስድበት ጊዜ ነው። ለሁሉም ነገር አመሰግናለሁ፣ ደጋፊዎቹን እወዳለሁ፣ እያንዳንዱ ጨዋታ እየገፉን እዚህ አድርሰውናል፣ ለወደፊቱ አብረን እንቀጥላለን ብሏል። ማጋሌሽ በአርሰናል ማሊያ ባደረጋቸው 210 ጨዋታዎች 20 ግቦችን ሲያስቆጥር ከዊሊያም ሳሊባ ጋር የፈጠሩት ጥምረት አርሰናል አስፈሪውን ተከላካይ እንዲገነባም አስችሎታል።